እንዳትጫወት እንዳትንቀሳቀስ ጂጂንም ልጇንም ወዮ አልኩኝ። በቃ ፈራኋችሁ። እኔም የሆነ ነገር ባደርግ በቃ እንደዚህ ነው የሚያደርጉኝ አልኩኝ። እንዴ ግርም ብሎኝ ማለት ነው። እሷንም ልጇንም እኮ በአራቱም አቅጣጫ ወይኔ ንግግርም ጠፋብኝ። በአራቱም አቅጣጫ እንዳትንቀሳቀስ ነው ያደርጋችኋቸው። ምንድነው እሱ? ምን አጥፍተው ነው? እኔ እናንተ ጋር ዝም ብዬ አሁን አፌን ከፍቼ እወጣለሁ። ከዛ በኋላ እናንተ ጋር አልመጣም እኮ እንደው ምን አድርገው ነው አልኩኝ። እናትየውስ ኦኬ የበሰበሰ ዝናብ አይፈራም ታዋት። ልጅየው ግን ምን አድርጋ ነው አሁን ጥያቄ። ከኋላ ለምን ተፋጣሽ? ምንድነው ነገሩ? ቆይ ያልገባኝ ነገር ንገሩኝና እኔም እንደናንተ እንደው ላጭብጭ። ልጇን እናትየውም እኮ ጌም ኢቭን የውጭ ዜጋ ጋር ሄዳ ጌም ስትጫወት ሺ ኢዝ ቬሪ ባድ ፐርሰን አትጫወት ከሷ ጋር ብለው በኮመንት ሂደው ይጽፋሉ። ምንድነው ችግሩ? ምንድነው? እኔ የማላቀው ምን አድርገዋቸዋል? ጂጂን ኦኬ አንደርስታንድ አደርጋለሁ። በጠመዳችኋት ጠምዳችኋታል። ግን ሳምሪ የምትባለው ምን አድርጋችሁ እንደዚህ ጠመዳችኋት? የዘር ነው ኧረ ጌታንን እኔ ይውላችሁ። አሁን እናንተ መረዳት ያለባችሁ ማለት እኔ ለማንም ሰው ሳይድ ይዤ አይደለም። ግን የሆነ ሰው የሆነ ችግር ሲያመጥ ሲፈጠርበት ተፈጥሮ የሆኑ ምን አደርጋለሁ ነገ በኔ የሚባል ነገር ስላለ ራሴን እዛ ሰው ጋር ከተውና ራሴን እዛ ሰው ቦታ ላይ ሆኜ ነው የማየውና አሁን እንደዚህ አልኩኝ። በቃ አሁን እኔ እንደ ጂጂ ሆኜ ከዛ በኋላ ልጆች አሁን አቅማ እያደጉ ስለሆነ ሶሻል ሚዲያ ሲከፍቱ እኔን ሰው እንዲከጠመደኝ ልጆቼ ሶሻል ሚዲያ ላይ ሲመጡ በቃ እንዴት ነው የሚሆኑት ብዬ በቃ ለራሴ የሆነ ለአንድ ደቂቃ ራሴን በሷ ቦታ ሆኜ ሳልኩኝ። እሷ ደግሞ እናት ስለሆነች ማለት ነው ያው እናቶች አይደለን ሁላችንም የፈለገ ነገር ቢሆን እናት ስለሆነ ልጆቻችን የሆነ ነገር ሲደርስባቸው መንስስ እንደ እናት እኔ አሁን ልጅ የሆነ ነገር ሲሆንብኝ እንትን እላለሁ። ልጆቼን ዲፌንድ ለማድረግ የቻልኩትን ያህል እጥላለሁ። እና እሷንም ሳያት በቃ ልጇን እሷ ኦልሬዲ ለምደዋለች። የእሷ በቃ ምንም ብትሏችሁ የሚስተካከል ነገር እንዳልሆነ ስለምታል ግን ልጇን ዲፌንድ ለማድረግ የማትጥረው ጥረት የለም። አዘንኩ። በቃ አንደርስታንድ አደርጋችኋለሁ። ይገባኛል እኮ ግን እንዲሁ በቃ ላይክ እናት ስለሆንኩኝ ግን በቃ እኔም እኮ እንዲህ አይነት ችግር ውስጥ ብሆን ማለት ነው ልጄንም በቃ ልጄን ዲፌንድ ለማድረግ እኮ በጣም ይገረመኝ። ብቻ በአራቱም አቅጣጫ አትንቀሳቀሽም ብላችሁ ልጇንም እሷንም ዘግታችሁ ይዛችኋል። ወዮ በአራቱም አቅጣጫ ነው የዘጋችሁት፣ ወጥራችሁን የዘጋችሁት። ግን ማለት ነው አሁን እዚህ ጋር የምነግራችሁ ልክ እንደ ሀናቡ ዝም ብላችሁ እዚህ መታችሁ ሶሻል ሚዲያ ላይ ምናምን ነገር ዝም ብላችሁ አፋችሁን የምትከፍቱ ምናምን እናንተ ኢትስ ኦኬ። እኛ በይቅርታ በቃ ዛሬ ባለጌ ናቸው ተብለናል። ነገ ምን እናደርጋለን? ጨዋ ሆነናል ብለን እንመጣለን። ህዝቡም ቂም አይዝብንም። ገባችሁ አይደል? እንደኔ አይነት ሰዎች ካላችሁ ለእናንተ ነው የምናገረው። ቂም አይዝብንም። በቃ ሀናቡ እኮ ማለት እናንተ እንደዚህ ብላ የምትሳደብ ባለጌ ነበረች፣ አሁን ተወች ይባላል። ገባችሁ? ግን ይሄ ከህዝብ ጋር ከብሔር ጋር ምናምን ከተገናኛችሁ ይሄ ህዝብ መቼም አይፋታችሁ። ለጊዜው የፈታችሁ ይመስላችኋል እንጂ ጊዜ ጠብቆ ነው የሚጥላችሁ። ስለዚህ እኔ የምነግራችሁ ማለት የኔ ታናናሾች ሆናችሁ በፖለቲካ በሃይማኖት ምናምን ያልተነካካችሁ ተጠንቀቁ። ጌታ ነው የምላችሁ። አሁን ሀናቡ ዝም ብለሽ ስለፈልፍ ያልሽ ተጠንቀቁ፣ በቃ ተጠንቀቁ። ይሄ ስሜታዊ ሆናችሁ መብትና ግዴታችሁን ስነ ስርዓት ባለው መንገድ ግለጹ። አንደርስታንድ አደርጋለሁ እኮ ተበድላችሁ ሊሆን ይችላል፣ የሆነ ችግር ሊሆን ይችላል። ያንን ግን ስነ ስርዓት ባለው መንገድ ግለጹ እንጂ ይሄ ያልሆነ ቃላት ያልሆነ ነገር ምናምን ከተናገራችሁ ጌታን ነው የምላችሁ። ጂጂ ለእናንተ ትልቅ ትምህርት መሆን አለባት። እሷ በወቅቱ በፈለገችው ነገር ራሷ ምናምን ብላለች። እኔ አላቅም፣ የማውቀው ጉዳይ የለም፣ ማወቅም አልፈልግም። ግን አሁን እየሆነባት ያለው ነገር በስሜታዊ ሆና በንዴት ምናምን አንዳንድ ነገሮች ያደረገችው ዛሬ ላይ እሷ ላይ ችግር ፈጥሮባታል። ከሷም አልፎ ልጇን ራሱ ጌም እንኳን ተጫውታ ከሰዎች ጋር እንዳትንቀሳቀስ አድርጋችኋታል። የምን እዛው ቁጭ ነው እንጂ አይ እንደዚህ አይነት ነገርማ አይሆንም። እንደዚህ አይነት ነገር አይሆንም። ተይ እናቴ ተይ እንጂ ተይ እና ማለት ነው ተጠንቀቁ ነው የምላችሁ። ለሌሎቻችሁ እንደ ምክር ነው የምነግራችሁ። የኔ ታናናሾች ምናምን ዝም ብላችሁ በባለጌ በምናምን የምትታወቁም ካላችሁ ኢትስ ኦኬ ባትባልጉ ጥሩ ነው፣ ግን ኢትስ ኦኬ ነገ ትቀይሩታላችሁ። ግን ይሄ ያልሆነ ነገር ከህዝብ ጋር ከተገናኛችሁ መቼም አይቀየርም። ገባችሁ? ሰዎች የሆነ ሚስቴክ ሲያደርጉ ለእናንተ ትምህርት ይሆናችሁ። ነገ እኛ ላይ እንዲህ ሊሆን ይችላል ዛሬ ካልተጠነቀቅንና ዛሬ ካፋችን የምናወጣው ነገር ካልተጠነቀቅን በሉ። ሲቀጥል ደግሞ ማለት ነው ሌሎቻችሁ ልክ የጂጂ አይነት ፋውል የሰራችሁ አላችሁ።
ስነ ስርዓት ባለው መንገድ ማድረግ የምትፈልጉት ነገር እያረጋችሁ ምናምን ብቻ የሰራችሁ ፋውል የሰራችኋላችሁ። እመኑኝ ማለት ነው እመኑኝ። ዛሬ ጂጂ ኪያን እንደዚህ በአራቱም አቅጣጫ ህዝቤ ቂም ይዞ ግራ እንደሚያጋባት እናንተም ጋር ይደርሳል ነገ። አይስዌር ነው የምላችሁ። እናንተም ጋር የጊዜ ጉዳይ ነው። እያመቻቹላችሁ ነው፣ እየጠበቋችሁ ነው። ድንገት ዛሬ በዙሪያችሁ ባለው በምናምን አሞኬ ምንም ችግር የለብኝም ምናምን ብላችሁ ከሆነ ይሄ የፈለገ ነገር ቢሆን የጊዜ ጉዳይ ነው። ጊዜ ጠብቀው አፈር ከድሜ ነው የሚያበሏችሁ። ጠብቁኝ። ጂጂ ላይ የሆነው ነገር እናንተም ላይ ይሆናል። ለራሳችሁ አስቡ። በጂጂ ላይ አሁን ህዝቡ አድማ መጥቶ በሚያደርገው ነገር ደስ አይበላችሁ። ምክንያቱም ሴም ስለሆነ ነገ የሆነች ነገር አስተካክለው አመቻችተው ጊዜ ጠብቀው ጊዜና ወቅቱን ጠብቀው እንደሚያደርጓችሁ እኮ ምን እንደ መልእክት ነው የምናገረው። እኔ የሚያገባኝ ነገር የለም። ድንገት ሊመስላችሁ ይችላል። እኔ ምንም ኖ ጠብቁ ተያይዛ ገባት። ስለዚህ እኛ የምንናገረው ምንድነው? መኪና ልብስ ተሰጭ። ይሄ መኪና ስንት ጊዜ ነው ይሄ መኪናዬ ተበላሽቶ ይሄ መኪና ቫኬሽን የምንነዳው ልጆቼ እቃ ምናምን የምንሸከምበት መኪና ነው። ይሄ ይኸውልህ ከፈለክና ንዳው። ዝም ብሎ ገራጅ ውስጥ የሚቆም መኪና ነው። ስንፈልግ መኪናዬ ስለተበላሸ ይሄን መኪና ነዳለሁ መኪና እስከሚሰራ እንጂ ይሄን መኪና እኔም ባሌም አይነዳው። ዝም ብሎ ነው የሚቆመው። ከዛ ቫኬሽን ስንሄድ 4 ልጆች ስላሉኝ 4 ጊዜ እግሬን ከፍቼ 4 ልጆች ስላሉኝ ልጆችን እዚህ ውስጥ ተጠቀጥቃለሁ። ሻንጣቸው አለ፣ ጫማቸው አለ፣ ምን የሚጫወቱበት ነገር እንዲህ ተሸክሜ ቫኬሽን በዚህ ነው የሚሄደው። ስንቴ ነው የምነግርህ? ይሄ እቃ ምን አንጠለጥልበት ነው። ምን አይነት ዳገባ 10 መኪናሽ እንዴት ተቃርጌ ባይ ቆሽሿል። ማንም ዞር ብሎ የሚያየው የለም። ግን ግዴታ ያስፈልገኛል። 4 ልጆች ስላሉኝ እቃ ስላላቸው በረዶ ላይ ብዙ ነገር ብዬ ስንቴ ነው የምናገረው እንዴ? አልበዛም እንዴ? ለማንኛውም ማለት ነው ነገ በኔ ነው። ሁላችሁንም ነው ጂጂን በዚህ ገብቶ በጂጂ ላይ በሚደረገው ነገር በልጇም ላይ በምናምን የሚደረገው ነገር እንኳን ሲጀምር እኔ ላንተ ነው ላንቺ ሰው አድርጌ መልስ መመለሴ። እኔ አሁን ምክር ላይ ነኝ ያለሁት። ለረገጣም ለምንም አልመጣሁም። እየመከርኩኝ ነው። ሌሎቻችሁ ተጠንቀቁ። እንደው እንደ ሀናቡ ብትባል እኔ አሁን እናታችሁ ትብዬ አልሰማን ስትሉኝ አባታችሁ ይበሉ። በቃ ልቀድቅ። ከዛ ሰው ሆኜ መቼስ እያደግኩ እመጣለሁ። አሁን እኔ ሁሌ ነው የማድገው አይደል? የሆነ ቀን አድጌ ሁሉን ነገር ሳቆም ምን እላለሁ? በቃ ይቅርታ ባለጌ ነበርኩኝ ብልግናዬን ትቻለሁ እላለሁኝ እንጂ በዚህ መልኩ በአራቱም አቅጣጫ ህዝብ እንዲወጥሮ እኔን የሚያራሩጥበትም ሆነ እኔን ለመጉዳት የሚጥርበት መንገድ የለም። ስለዚህ ዝም ብለን እንንበሳበሳለን እንንበጫረቃለን ካላችሁ እንደ ሀናቡ ዝም ብላችሁ ሁኑና ስታቆሙ አቁሙ። አለበለዚያ ግን መብትና ግዴታችሁን ስርዓት ባለው መንገድ ግለጹ። አንደርስታንድ አደርጋለሁኝ። ከዛ ውጪ ይሄ ያልሆነ ነገር ውስጥ ገብታችሁ ከህዝብ ጋር ከተነካካችሁ ዛሬ ጂጂ ከጂጂ አልፎ ልጇ ጌም እንዳትጫወት ወጥሮ በአራቱም አቅጣጫ እንደያዟት ነገም እናንተ ላይ ይደርሳል። ያልተደረሰባችሁም እያመቻቹላችሁ ነው። ይሄ ህዝብ እያመቻቹላችሁ ነው። የሆነ ሰዓት ላይ የሆነ ቀን ላይ ኧረ በእናትህ ተወኝ ስለፈጠረ ጌታ ማን የሚልክብኝ የሆነ ሰዓት ላይ የሆነ ጊዜ ላይ በጂጂ ላይ የሆነ ያለ ነገር በእናንተም ላይ ይፈጠራል። ሲል ደግሞ ጂጂ የዛሬ ዓመት ጌም ስትጫወት አይታችኋታል አይደል? ጌም ስትጫወት አይታችኋል። ትልቅ ጌም ተጫውታለች። ቲክቶክ ሊዘጋ መስሏት ያንን ጌም መጫወት የለባትም ነበር። ያንን ጌም ከሴት መጫወት የለባትም ነበር። ትልቅ እንትን ነው በላዩ ላይ እየፈጠረችው። ያንን ጌም በጭራሽ መጫወት የለባትም። ስፔሻሊ ከሴት ቁጭ ብላ ጌም መጫወት የለባትም ነበር። ምናምን የሚያገባኝ ነገር የለም። ግን ያ ጌም በህይወቷ ላይ የሆነ ችግር ፈጥሮባታል። መጫወት የለባትም ነበር እውነት። እኔ ግን በቃ ለማንኛውም የራሳችሁ ጉዳይ፣ ተሰብሰባችሁ ተረጋገጡ፣ ተፋጩ። እኔ የሚያገባኝ ነገር የለም። ግን እንዳየሁት እንደተመለከትኩትኝ በአራቱም አቅጣጫ ወጥራችሁ ምን አድርገው ነው ብዬ ግራ ገባኝ። በቃ ምንድነው ነገሩ? ሰው ስለሆንኩኝ በቃ ጂጂ አልሞት ባይ ተጋዳይ ሆና ነው ወጥራ ያዘችው። በቃ አልሞት ባይ ተጋዳይ ሆና። ስለዚህ ምንድነው ነገሩ? ግራ ገባኝ። በቃ አዲስ ነገር የተፈጠረ ነገር አለ ወይም ልጅቷ ከባሏ ጋር ስለታይ ምንድነው ነገሩ ብዬ ግራ ገባኝ። እንዴ እስማ ውጠራ ትጣላላችሁ። እዚህ ነው በአራቱም አቅጣጫ ነው በቃ መድፍ የሚታኮስበት። ሁለቱንም አላነቀሳቀሳላችኋቸው። ሲቀጥል እኔና ጂጂ ጸበኛ ነን መሰላችሁ፣ በማስረጃ ነው። በጣም ጸበኛ ነን። ለምን መሰላችሁ? ጂጂ ቃል አወጣችብኝ እኔን እዚህ ሶሻል ሚዲያ ላይ ድሮፕ ለማድረግ
ሐናቡ ንግግርሽም ባህሪሽም ተግባርሽም አያምርም ብላ ቃል ተናገረችብኝ። እሷ እኔ አውቃለሁ ለምን ያንን ቃል ተናገረች። እሷ በቃ በሷ ቤት ቀስ አድርጋ እንዲህ ብላ ተናግራ እኔን ድሮፕ ለማድረግ ነው የኔን ጭንቅላት ለመንካት እንደተጠቀመኝ ስላየው የመልስ ምት ምናምን ሰጥቻታለሁ። ከዛ በተረፈ በልጆች ምናምን ጸባለን ተጣልተናል። እኔና እሷ ከልጅዋ ጋር ልጅቷም አትወደኝም፣ የጂጂ ልጅም አትወደኝም። አንደኛ ነገር እናቷን ስለምናገርባት ኦፍ ኮርስ እናቷ ናት አትወድም። ሁለተኛ ነገር ካያችሁ ጂጂና ልጇ አንድ ቤት ውስጥ የዛሬ 6 ወር 7 ወር ትዝ ካላችሁ አንድ ቤት ውስጥ ቁጭ ብለው እያስተጋቡ ምናምን ይረብሹን ነበርና እናንተማ ሙድ እያዛችሁ ያው ስትስቁ ነበር። እኔ ደግሞ በጣም ደበረኝ በቃ። እንደገና ደግሞ ሁለቱም የሚጠቀሙት ፊልተር አጠቃቀሙን ስላላወቁ ይሄ እዚህ ጋር እንትኑ ተንጠልጥሎ ምናምን ህዝቡ ሙድ እያያዘባቸው ምናምን ሳይ ታውዝ ላይክ ለምንድን ነው እዚህ የሚያደርጉት ምናምን ብዬ እሷንም ልጇንም ጂጂንም ተናገርኩኝ። አንደኛ ነገር ቤት ውስጥ አንድ ቤት ውስጥ ቁጭ ብላችሁ እያስተጋባችሁ አትረብሹን አልኩኝ። ሁለተኛ ነገር ደግሞ ፊልተራችሁን አቁሙ ወይም ስነ ስርዓት የሆነ የሚያምር ነገር ፊልተር ተጠቀሙ አልኩኝ። ሶስተኛ ነገር ምን አልኳትኝ? ከእናትሽ ጋር ባትገቢ ይመረጣል። እናትዮም የራሷን ሙድ ታጫወት፣ አንቺም ከሌሎች ልጆች ጋር ተጫወች ብዬ ቆመች። አብረውም ይሄ የሚያስተጋባ ነገር ምናምን አቆሙ። ግን ያንን ስለተናገርኩኝ ልጅቷ ጠምደኛለች፣ አትወደኝም ልጅቷ። እንደውም መሽለታ አጋጣሚ ሰው እንደመሆን ይመጣል እንዲህ ስታልፉ ያው መንገር ላይ እኔ ምንድነው የኔ ቢጤዎች ምናምን መንገር ላይ ቁጭ ብሎ ካያችሁ ኪሳችሁ ውስጥ ካለ ብርም ካለ ሳንቲምም ካለ ወርወር ታረጋላችሁ አይደል? እዛ እንዲህ አጋጣሚ በዚህ በዋናው አካውንቴ ወደ ላይ ያደረኩኝ አጋጣሚ ያየዋትኝና ዝም ብዬ እስቲ ምን አለ እዚህ ቤት ብዬ ጅው ብዬ ገባሁኝ ማለት ነው። ስጡኝ ምናምን ትላለች። ስጡኝ ሙሉልኝ ስትል መኒጋን ሰጠዋት ማለት ነው። ዝም ብዬ መኒጋን ለቀኩላት ማለት ነው። ደሟ እንዴት እንደፈላ ልነግራችሁ አልችልም። እንዴት እንደተናደደች በጣም ያንን ከኔ የመጣውን ጊፍት ካንስል ብታረግ ውስጧ ነበር። እንዲህ አልኩኝ። ምንም አላጠፋውም። መንገደኛ ነኝ። መንገድ እየተራመድኩ የኔ ቤቴ ቁጭ ብሎ አየሁኝ። ያለኝን ጥዬ ያለፍኩኝ እንጂ እኔ ሌላ ነገር ያርኩ። በዛ የተነሳ ደሟ ፈልቶ ወዲያው ሚዩት ተደረኩኝ። ሳኩኝ። በቃ ሁኔታዋ ውስጧ ያለው ለኔ ያለው ጥላቻን ስላየሁትኝ ስስቅባት ሚዩት አደረጉኝ። እንዴ አልኩኝ። እግረ መንገዴን ሳልፍ መንገድ ላይ የተቀመጠ ሰው አግኝቼ ሳንቲም መጣል አልችልም እንዴ ምናምን ብዬ አለፍኩኝ። ጌታነ ሚዩት አደረጉኝ። እኔ ምን አገባኝ? ምንም አያገባኝም። ግን ልነግራችሁ ፈልገው ልጇም እሷም አይወዱኝም። ባለፈው ያቺ ሄለን እንትኗ የሆነ ነገር ሳይሆን ለነሱ ተደርቤ እኔ ተደርቤ አይደለም። ማንኛውም ሰው እዚህ ቲክቶክ ላይ የሆነ ነገር ሲል ለኔ ልክ ነው ወይም ልክ አይደለም ካልኩኝ ከመናገር ወደ ኋላ አልልም። ገባችሁ? yes እኔ ምላሴ ሁሉ ተንቀጠቀጠ ወገን። እኔ ከዚህ ህዝብ ጋር እግዚአብሔር ይስጥልኝ ነው የሚባለው። አንዳንዶቻችሁ አትደንግጡ። አጋጣሚ መንገድ ላይ ካየናችሁ እያለፈን ቃሪያን ሚጥሚጣ በርበሬም ጣል አድርገን ካለፍን አትበሳጩ። እኔ አሁን ዝም ብዬ ነው እየጠየቀሽ ነው ጊፍት ያለኝን ሰጥቼ ልወጣ ስል ብትችል ጊፍቱን ካንሰል ብታረገው ከኔ መጣው አናት አባቴን ብትለኝ የሆነ ነገር ትሪያ ጸጉርሽን ከየት ገዘሽ ምን አገባ ሙድ ያስከማ አና ዊግ የላትማ ዊግ ትሰጡኛላችሁ። እኔ እንደመርዳት አሰባላችሁ። ኢትዮጵያ ነች እንዴት ነው በምን ልትረዱኝ አስባችኋል? ኢትዮጵያ ነች ሐናቡን ድግፍግፍ አድርገን እና ቁማት እያላችሁ ነው። እንዴት አድርጋችሁ ነው ለመርዳት እንፈልግ? በዜልም በምንም አልፈልግም። ባይሆን የተላከልኝ ያበሻ ቀሚስ አይ ስነ ስርዓት በዛ ላይ የለጠፍከው ፕሮፋይል የነማን ወገን ነው? እንከባበር እንዴ ተው። ይሄ የለጠፍሽ ፕሮፋይል ማናት? የጠላቴ ጣላጭ ጓደኛዬ ነው አለ ለራይፊ እንከባበር። እኔ የምላችሁ የአበሻ ቀሚስ ባለፈው ሰው ገዝቶልኝ የዛሬ ሳምንት የሴትዮ የአበሻ ቀሚስ ሸጥ እስካሁን አድሬሴን አልሰጠዋትኝም። የአበሻ ቀሚሱን መቀበል አለብኝ። ጌታን በማን አድሬስ ልላክና ይቀበል? እኔ እኮ ፈርቻችሁ ነው። ድንገት አድሬሴን ብሰጥ አድሬሴን እዚህ ሶሻል ሚዲያ ላይ በተናችሁ እኔ ብዙ ጠላት አለኝ። ይቺ ሐናቡ በክት የሆነች ምን አባቷን አፋን የምከፍተው ብላችሁ መውጫ መግቢያ ብታሰጡኝስ ያ አድሬሴን መላክ ፈራው። ወይም ለባሌ ትልቅ ሜሴጅ ብትጽፉስ ሐናቡ ማለት ከኢትዮጵያ ተነስታ በ1980 ምናምን የተወለደች በኢትዮጵያ አቆጣጠር እንደዚህ አድርጋ ህዝብን በምናምን ልጅ እያለች ድንጋይ በመወርወር የሰፈር ሰውን አላንቀሳቀስ እያለች የሰው ቁርጭምጭሚት በድንጋይ ስትሰበር የነበረ በጣም ኃይለኛ ዱርዬና ዴንጀረስ ይሆንሽ ብላችሁ እንዲህ አድርጋችሁ አረና ያለክም ያው ያበሻ ቀሚሱ ድቅ ብሏል። ተቀየሽ እንዴ
ዱክ ብሏል። ላኪ እየተባልኩኝ ነው። ሀናቡ ምናምን ብላችሁ ግጥም አድርጋችሁ ማለት ነው። ለባሌ ሲወጣ ፖስታ ስለ ሀናቡ ከልጅነቷ ጀምራ እስከ አሁን ያለችበት ጊዜ የአስተዳደጓና ማንነቷ ብላችሁ ብትሰጡስ? ባይሆን ምን ላደርግ? ያ አሁን ምን ማድረግ ፈለኩ ይመስላችሁ? ልብሱ ደስ ብሎኛል። አድሬሴን መላክ አልፈልግም፣ ግን ዝም ብዬ እዛ ይስጡና ሄጄ ራሴ ላንሳ። እንደዛ ነው ያሰብኩትኝ። ሄጄ ያበሻ ቀሚሱን ላንሳ። ፍሮም ዩኬ ምንድነው? ፍሮም ዩኬ ምን አባል አርግ? ፍሮም ዩኬ እነዛ ማድረግ ይችላሉ አይደለ? እንደዛ አርጌ ሄጄ አነሳለሁ እንጂ የቤቴን አድሬስ አልሰጥም። ለሱ አም ሶሪ ይቅርታ አድርጉልኝና እኔ አልሰጥም እናቴ እንዴ አልሰጥም። ለማንኛውም ስለመጣችሁ አመሰግናለሁ። ቴንክ ዩ ዩ ካን ዱ ያ እንደዛ አደርጋለሁ። በቤት ያለ ሳይሆን እዛ ሂጄ ራሴ ያነሳለኝ። በጣም ነው እንዴት ሀናቡ ላይ ሙድ ለመያዝ የምትፈልጉት እናንተ? ለምንድን ነው የማንከባበረው ግን? እንደዚህ ዝም ብለን ማለት ነው እንደ ሐሳብ ሁላችንም በየቦታው ብንከባበር ምን አለ? ሀናቡ ዛሬ ረገጣ ምናምን አልራገጥም አልኩኝ እኮ። ሀናቡዬ ረገጣሽን ወደ ገንዘብ እንቀይረው። አንቺ ትራገጫለሽ፣ እኛ ተረገጥን እንላለን። ደጋፊዎቻችን እየመጡ ጊፍት ይሰጡናል፣ የሆነ ነገር እንቆርጥልሻለን ተብሎ ትናንትና ሜሴጅ ተሰጠኝ። ከዚህ በኋላ እንደውም ማንን አልራገጥም። ማንንም በአሽሙርም በምንም አልፈልግም። እንዴ ምን አለን? እኔ ፍቅር አዲስ በህይወት አለሽ? አዲስ እንትና ወይ አዲስ ትላንትና የሆነ ነገር ነገርሽ እንደወለችና ምን ሆንሽ እላታለሁ። ጓድ ያለች እንደዚህ ሆኖ በዚህ ገብቶ በዚህ ወጥቶ ፈታም አሁንም እንደፈራሽ ነው። ያ ረቢ እንደው የጓደኛ ነገር ነውና አልናገርም ብዬ ነው እንጂ የነገረችኝን ነገር ብነግራችሁ ወይ አዲስ ትላላችሁ። አንቺ ፈሪ ቦቅባቃ ነበር የምትሏት። ይኸው አሁንም እንደፈራሽ ነው ያለችው። አሁንም እንደፈራሽ ነው እናቴ። እስማ ኦኬ ወይ እግዚአብሔር ይስጥልኝ። ትናንትና ማለት ነው እንኳን አስታወስከኝ። አሁን ልወጣ ነው። አሁን ሰላም ነው። ኧረ ዝም ብለሽ አትፍሪ አዲስ። ተይ እናቴ ተይ። ሁላችንም እኮ አንድ ነን። ዝም ብለን ተደጋግፈን መኖር ያለብንን ህይወት መኖር ነው። የምን መፍራት መንቦቅቦቅ ነው? ትናንትና እኮ ሸሌ ብሎ ሰደበኝ ማለት ነው። ትናንትና በዋናው አካውንቴ ዝም ብዬ ገባሁኝና እንደዚህ ስላኬ ዱቅ ብላ ዘው ብዬ ገባሁኝ። ከዛ ምን አልኩትኝ? አኬ እንደ ሐሳብ እኔ እናንተ መጠጣት ብናቆም ያልፍልናል አልኩኝ። ወንድ መስየው ምን አልክ? መጠጥና ቁም ምናምን ብሎ አነበበ። አሁንም ደግሜ ስጽፍለት ያነባል። ከዛ በኋላ መጨረሻ ላይ ምን አደረገ? የሆነ ነገር አልኩትኝና ማለት ነው ማነ ካንተ ብሎ እንደዚህ ነክቶ ስሜን ሳይ ለካ እኔ ነኝ ሀናቡ። እንዴ አለ ሀናቡ አለ። አንቺ ሀናቡ ሻሌው ነሽ አላለኝም? ሀናቡ ሻሌው አልኩኝ። ምንም አላልኩኝም። አንቺ ሀናቡ ሻሌው ነሽ ያለኝ ጌታነ አኬ እንደዚህ አለ። ከዛ ደግሞ ምን አባቱ አለ? እጅሽ ምን ያክላል? እጇ እኮ ምን እንደሚያክል የሀናቡ አኬ አትዋሽ። ይኸው ምን ለማለት ፈልጎ መሰላችሁ? እጇ ትልቅ ነው ያለው አኬ በጣም ስማርት ነው። እሙሟ ትልቅ ነው ለማለት ፈልጎ እሙሟ የሀናቡ እሙሙ ትልቅ ነው ብዬ ካልኩኝ ህዝቡ ጉድ ይለኛል ብሎ ለራሱን እንትን ለማለት ፈልጎ እጇ ትልቅ ነው። እጇ ምን እንደሚያክል ብታዩ አላለም? ይቺ ሸሌ አላለም እንዴ? እንደዚህ ብሎ ሰደበኝ። ጌታ ሸሌ ብሎ ሰደበኝ። ከዛ ደግሞ ቆየና አሁንማ ጉድሽን እኮ ሴገረን እርጋጭው። አረ ምን አባቱ ነው የምረግጠው? በሰበብ አስባብ አመት በዓል ነው ብሎ 3 ቀን ሙሉ ጢምቢሮ እስከሚዞር እየሰከረ ትላንትናማ ላያችን ላይ ተኛ። ትላንት ግሪን ስክሪን ምናምን የሚባለው ነገር አለ ላያችን ላይ ተኛ ይላል። በመሃል ሲል ጭንቅላቱ ብቅ ይልብናል። ከዛ ወደ ኋላ ሲል ላያችን ላይ ነው የተኛው ትላንትና። ዛሬም ይጠጣል ገና። ለዛሬ መጠጣ ሲያመቻች ነገም ስራ ባልሄድ ምንም ችግር የለውም ማለትና ከዛ ቁጭ ብሎ ማሰብ ጀመረ። ስንት ብርን የሰራሁት ማለት ጀመረ። ጉድ ብዬ ያዋለሁ። በዚህኛው 300 ሰርቻለሁ አላለ። በዚህኛው አካውንቴ 300 ሰርቻለሁ፣ በዛኛው ደግሞ ስንት ነው የሰራሁት ብሎ በዛኛው የሰራውን አላለ። በሁለት አካውንቱ ነው ሀክ የሚከፍላችሁ። በዚህኛው $300 ሰርቷል፣ በዛኛው ስንት እንደሰራ ያውቅም። ስለዚህ ሳምንት ሙሉ መስራት አይጠበቅበትም። አኬ እንደዛ አለ 300 ሰርቻለሁ። አኬ ሰምቻለሁ። በጆሮዬ ቁጭ ብዬ እየሰማሁ ነበር። ሸሌናት ብላ ያልከኝን እንዳትረሳ። እንደገና ደግሞ ሴንድና አለን ያልከው ጉድሽን አወጣ። ሀናቡማ ባልሽ ነጭ ነው። እኔ ባሌ ነጭ አይደለም። ቻው ያገር አኬ እጅሽ ትልቅ ነው አላውቆ ነው
የሃና ቡሙ ወፍራም ነው ለማለት ፈልጎ እጇ ትልቅ ነው አለ አፍሮ የፈለ ምን የፈላ በሉቻው። እሺ ስለመጣችሁ አመሰግናለሁ። አላቢ ጋይስ አላቢ እስቲ ወንድ ከሆናችሁ እንደ ሃና ፊልተር አውልቁት። አዲስ አያወልቁም። በዚህ ቲክቶክ ላይ የተሰበሰቡ ሴቶች ጠቅላላ ካለ ፊልተር በፊልተር ከፈለጉ ከኔ ጋር ውድድር ማለት ነው። ጠቅላላ በፊልተር የምትገባ ቆንጆ ነኝ እኔ እንዲህ ነኝ የምትል ሴት እኔ ቻሌንጅ ነው ዴሌንጅ ልስጣችሁ። ፊልተር እናውልቅና እንዲቆጭ ነበር። ወንድ ከሆናችሁ እንደኔ ግጠሙ እስቲ። እኔ እናንተ የምታደርጉትን ፊልተር አድርጌ ላሳያችሁ። እናንተ ደግሞ ፊልተር አውልቃችሁ እንደኔ እስቲ ግጠሚ ግጠሙ ስትባላት ገጥሙ ቁጭ ብላችሁ ብቻ ሃናቡ ምን ትመስላለች? ሃናቡማ ይሄንን ነው መስለ እንደዚህ ነው የምመስለው። ከኔ ጨምሪያ አዲስን ፊልተሯን ታውልቅ። ሁልሽም ወንድ ከሆንሽ ማለት ወንድ ከሆንሽ ፊልተርሽን አውልቂና ግጠሚ በሉቻው።